የፋኖና የህወሓት ኃይሎች አስጊ ጥምረት ተባብሶ ቀጥሏል። ከሻዕቢያ ጋር ትብብር መፍጠር ክህደት ነው። እጅ ከመስጠትና ከመማረክ መሞት ይሻላል። ያልበረደው የማርሻሉ ቁጣ ሌላ እልቂት፣ ሌላ እጅግ አሳዛኝና ልብ የሚሰብር አስደንጋጭ መረጃ። የእልቂት መርዶ ከአርሲ ኦሮሚያ በድጋሚ ተሰምቷል። ከእስራኤል ወደ አዲስ አበባ፣ ከአዲስ አበባ ካምፓላ፣ ከዚያም ወደ ኤርትራ ዋና ከተማ አስመራ ያካለለው ግለሰብ አነጋጋሪ ሆኗል። አፋጣኝ ፍትህ ይሰጠኝ ሲሉ አቶ ታዬ ደንዳ ጩኸታቸውን ከእስር ቤት አሰምተዋል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ከሻዕቢያ ጋር ትብብር መፍጠር ክህደት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ በቁጣ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ከሻዕቢያ ጋር ትብብር መፍጠር ክህደት ነው ብለዋል። ማርሻሉ ይህንን በድጋሚ ደጋግመው በቁጣም ተናግረዋል። ፊልድ ማርሻሉ 40 ደቂቃ በሚሆነው ንግግራቸው ሰሜን እዝ ላይ የደረሰው ጥቃት አሳፋሪ፣ አንገት የሚያስደፋ ታሪክ ነው ሲሉም ገልጸውታል። ክስተቱን የዓለም ሕዝብ የጁንታው ነው ብሎ የሚወስድ እንዳይመስላችሁ ኢትዮጵያውያን ክፉ ናቸው ብሎ ነው የሚወስደውም ብለዋል። ሰፋ ያለ ማብራሪያ በሰጡበት በፌዴራል መንግስቱና በህወሓት መካከል ስላለው ወቅታዊ ሁኔታ ህወሓት ድጋሚ ጦርነት ለመክፈት ሙከራ እያደረገ መሆኑንም አመላክተዋል። ፊልድ ማርሻሉ ለዚህ ንግግራቸው በእማኝነት ያነሱት በባለፈው የመስከረም ወር ላይ በአማራ ክልል በሰሜን ወሎ በነበረው ውጊያ የህወሓት ኃይሎች ከፋኖ ጋር ተሳትፈዋል መባሉን ተከትሎ ነው። መንግስት ወደ ጦርነት ላለመግባት ከፍተኛ ትዕግስት ማድረጉንም ገልጸው ሰራዊቱ ከተጠቃ ግን መከላከላችን አይቀርም ሲሉም አሳስበዋል። ምንም ብንታገስ ግን ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተቀናጅታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም በማለትም ህወሓትን አስጠንቅቀዋል። የህወሓት ቡድን ከግብጽና ከሻዕቢያ ጋር በመሆን የባህር በርን ያሳጣና ሀገር ያስገነጠለ ካዲ ነው በማለትም ነቅፈውታል። ፊልድ ማርሻሉ አክለውም ኢትዮጵያ ሰላም እንድታገኝ ህወሓት መነቀል አለበትም ብለዋል። ህወሓት አሁንም በየቀኑ ይክዳል። ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ህዝብ፣ መከላከያ ሰራዊት፣ የኢትዮጵያ መንግስት ክደን አናውቅም በማለትም ተናግሯል። ጠቅላይ ኢታማዦር ሹሙ በማብራሪያቸው ሌላ የክህደት መልክ ሲሉ ያነሱት ህወሓት ከኤርትራ መንግስት ጋር ያደረገውን ትብብር ነው። የትብብርን አስመልክቶ ከዚህ ቀደም የውጭ ጉዳይ ሚኒስተሩ በይፋም ተናግሮት ነበር። ሚኒስተሩ ለተባበሩት መንግስታት በላከው ደብዳቤ ህወሓትና የኤርትራ መንግስት ጽምዶ በሚል ስያሜ ቅንጅት ፈጥረው ኢትዮጵያ ላይ ጦርነት ሊከፍቱ እንደሆነ በደብዳቤው ላይ መግለጹም አይዘነጋም። ይህ ጉዳይ በድጋሚ ያነሱት ፊልድ ማርሻሉ ሻዕቢያ ወዳጃችን ነው ማለት ክህደት ነው በማለትም በይነዋል። የዘር ማጥፋት ፈጸመብኝ ሲል ከነበረው ሻዕቢያ ጋር ትብብር ይፈጥራል። ይሄ ራሱ ክህደት ነው፣ ሌላ የክህደት መልክ ነው በማለትም ተናግረዋል። አክለውም የዘር ማጥፋት ፈጸመብኝ ስትል ከርመ እንደገና ሻዕቢያ ወዳጃችን ነው፣ ተባባሪያችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው ሲሉም ተደምጠዋል። በሰሜኑ የአገሪቱ ክፍል ከ2 ዓመት በላይ ጦርነት ተካሂዶ በነበረበት ወቅትም የኤርትራ መንግስት ከፌዴራል መንግስቱ ጎንም በመሆን መሳተፉ የማይዘነጋ ነው። በተያዘም ፊልድ ማርሻሉ እጅ ከመስጠትና ከመማረክ መሞት ይሻላል ሲሉም ተደምጠዋል። እጅ መስጠት የወላጆቻችን አይደለም። እጅ ከመስጠት አንድ ቀን መሞት ይሻላል። አባቶቻችን ያስተማሩን እጅ መስጠት አይደለም፣ እጅ አንሰጥም ሲሉም ተደምጠዋል። ፊልድ ማርሻሉ አክለውም እጅ ከመስጠትና ከመማረክ መሞት ይሻላል ያሉ ሲሆን ወያኔ ካልጠፋች ሰላም አታገኝም፣ ወያኔ ለፋኖ ጥይት እያቀበለች ነው በማለትም ክሳቸውን መሰንዘራቸው በስፋት በተለያዩ ማህበራዊ ትስስር ገጾች ላይ እየተጋራም ይገኛል።
ወደ ቀጣይ ጉዳያችን ስናመራ እጅግ አሳዛኝ የሆነ መረጃ በድጋሚ ተሰምቷል። ከአርሲ በርካታ ጩኸቶች እየተደመጡ ይገኛሉ። ሌላ የእልቂት መርዶ ከአርሲ ኦሮሚያ ተሰምቷል። በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች ባለቁበት ጉጉና መርቲ ወረዳዎች ዛሬም ጥቅምት 24 ቀን በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታፍነው 5ቱ ወዲያው ሲገደሉ ቀሪዎቹ የደረሱበት እንዳልታወቀ ነው የደረሰን መረጃ የሚጠቁመው። ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ እጣፈንታቸው እልቂታቸውን ቆሞ መጠበቅም ሆኗል። እናት ፓርቲ እልቂቱን በጽኑ ያወግዛል፣ ልባዊ ሀዘኑንም ይገልጻል። ፈጣሪ ሀገራችን ኢትዮጵያና ሕዝቧን ይጠብቅ በማለትም እናት ፓርቲ የሀዘን መግለጫውን አጋርቷል። ይህም በድጋሚ የተከሰተው አስደንጋጭ ክስተትም በርካቶችን እያስቆጣ ይገኛል። እስራኤል የኤርትራን አገዛዝ ደጋፊ አባረረች። እርምጃው በአይነቱ የመጀመሪያው ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያው እንደሆነም ተዘግቧል። የኔት ኒውስ እንደዘገበውም ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በመገኘቱ እናም ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉም ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰንም ችለዋል። በዚህም በወቅቱ ለእስራኤል የሀገር ውስጥ ጉዳይ ሚኒስተር ቀርቦ ሚኒስተሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድም ሰጥቷል። በትላንትናው ዕለት ከጠዋቱ 9 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር ግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑም ተገልጿል። ወደ መጨረሻው መረጃችን ስናመራ አቶ ታዬ ደንዳ ውሳኔው አልደረሰም መባላቸውን ጠበቃቸው ተናግረዋል። አፋጣኝ ፍትህ ይሰጠኝ ሲሉም ጠይቀዋል። ጥቅምት 24 ቀን 2018 ዓ.ም ፍርድ ቤት የቀረቡት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ውሳኔው አልደረሰም በሚል ሌላ ቀጠሮ እንደተሰጣቸውም ተጠቁሟል። የልደታው የህገ መንግስት ከፍተኛ ፍርድ ቤት በአቶ ታዬ ደንዳ ላይ ተመሳሳይ ምክንያት በማቅረብም ቀጠሮ ሲሰጥ ለሁለተኛ ጊዜ መሆኑም ተነግሯል። በጥቅምት 13 ቀን 2018 ቀጠሯቸው ለችሎቱ ሶስተኛ ዳኛ አልተሰየመም በሚልም ለትላንት ጥቅምት 24 ቀን 2018 ዓ.ም ተቀጥሮ ነበር። በትላንቱ ቀጠሮም ሶስተኛው ዳኛ ባለመሰየማቸው ምክንያት ለህዳር 3 ቀን 2018 ዓ.ም ሌላ ቀጠሮ እንደተሰጣቸውም ተዘግቧል። የአቶ ታዬ ደንዳ አቶ አበራ ንጉስ በሰጡት አስተያየትም ባለፈው ዓመት ለጥቅምት 13 ስንቀጠር ክረምቱን መዝገቡን መርምረው ውሳኔ ያሳልፋሉ የሚል ግምት ነበረን። ነገር ግን ሶስተኛ ዳኛ ባለመኖሩ ምክንያት መዝገቡ አልታየም ብለው ለዛሬ ቢቀጥሩንም ዛሬም በተመሳሳይ ምክንያት ሌላ ቀጠሮ ሰጥተውናልም ሲሉም ተደምጠዋል። ይህንን ተከትሎም አቶ ታዬ ደንዳ አፋጣኝ ፍትህ ይሰጠኝ የሚል አቤቱታ ለችሎቱ ማስገባታቸውን ጠበቃውም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ